በአዲስ አበባ የተፈጸመው ድርጊት አነጋጋሪ ሆነ። ከዚህ ቀደም የሚታወቀው መኪና ወይም የመኪና ዕቃ ሲሰረቅ ብቻ ነበር። ነገር ግን ሰሞኑን ፈጽሞ ያልተጠበቀ አንድ ክስተት ሊፈጠር መቻሉን ፖሊስ አስታውቋል። ይህ ግለሰብ ከቆመ ተሽከርካሪ የሰረቀው ዕቃ ብዙዎችን አስገርሟል። የዚህ ተሽከርካሪ ባለቤት በመሃል አዲስ አበባ ቀን በጠራራ ፀሐይ መኪናቸውን አቁመው ወደ ጉዳያቸው ሄደው ሲመለሱ አስደንጋጭ ነገር ገጠማቸው። የተሽከርካሪያቸው ሰሌዳ ተፈቶ መወሰዱን ይመለከታሉ። በወቅቱ የበርካቶች ግምት ምናልባት የትራፊክ ተቆጣጣሪ ድርጊቱን ፈጽሞ ሊሆን ይችላል የሚል ነበር። እንደሚታወቀው የተሽከርካሪ ታርጋ ሊፈታ የሚችለው ትራፊክ ብቻ በመሆኑ የሰዎቹ ግምት ስህተት አልነበረም። ነገር ግን ጉዳዩ ሲጣራ ከተገመተው ውጭ ሌላ ሆኖ ተገኘ። የተሽከርካሪውን ሰሌዳ ፈቶ የወሰደው የትራፊክ ተቆጣጣሪ ሳይሆን ይህ ግለሰብ መሆኑ ተረጋገጠ። ታዲያ ይህ እንዴት ሊሆን ቻለ? ድርጊቱ ከዚህ ቀደም እምብዛም ያልተለመደ በመሆኑ በርካቶችን ግራ ያጋባ ክስተት ሆነ። ለመሆኑ የአንዱን ተሽከርካሪ የሰሌዳ ቁጥር ሌላው ሊጠቀምበት ይችላል ወይ የሚለው በወቅቱ የሁሉም ጥያቄ ነበር። በዚህ ጉዳይ ፖሊስ ያለው ነገር አለ። ግለሰቡም ፍርድ ቤት ቀርቦ ተወስኖበታል። አጠቃላይ ሙሉ መረጃውን በዘገባችን እናደርሳችኋለን። ተከታተሉን። ይህ ዴይ ቱ ዴይ ኢትዮጵያ ነው። ተከሳሽ አዲሱ አስራት የወንጀል ድርጊቱን የፈጸመው በቂርቆስ ክፍለ ከተማ ወረዳ 10 ቂርቆስ ቤተክርስቲያን አካባቢ በቀኑ ክፍለ ጊዜ ነው። የፖፕላሪ አካባቢ ፖሊስ ጣቢያ ወንጀል መርማሪ ሳጅን አብዩ አበበ እንደተናገሩት ተከሳሽ አዲሱ አስራት ቆሞ የነበረን ኮድ 2C 7124 አዲስ አበባ የሆነ ተሽከርካሪን ሰሌዳ ቁጥር በመፍታት ለማምለጥ ሲሞክር በፖሊስና በአካባቢው ህብረተሰብ እጅ ከፍንጅ ተይዞ ተገቢው ምርመራ ከተጣራበት በኋላ በአቃቢ ሕግ ክስ ተመስርቶበታል ብለዋል። የግል ተበዳይ ሲያሽከረክር የነበረውን ሞዴሉ BYD የሆነውን መኪና ፓርኪንግ ላይ ባቆመበት ቦታ አሁን ተከሳሽ የሆነው አዲሱ አስራት የተባለው ግለሰብ በወቅቱ የግል ተበዳይ ፓርኪንግ ላይ መኪናውን ባቆመበት ቦታ ወደ መኪናው በመሄድ የፊት ለፊት ታርጋ ፈቶ ከአካባቢው ሊሰወር ሲል በማህበረሰቡ እጅ ከፍንጅ የተያዘ በመሆኑ እኛም ተከሳሹ ወደ ጣቢያ ከመጣን በኋላ ተገቢውን ምርመራ አድርገን በወንጀል ስፍራ በመሄድ የተለያዩ የሰነድና የሰው ማስረጃዎችን አሰባሰብን። ተገቢውን ምርመራ አድርገን አጠናቀን ክስ እንዲመሰረት ነው ያደረግነው። የክስ መዝገቡን የተመለከተው የፌዴራል የመጀመሪያ ደረጃ ፍርድ ቤት ቂርቆስ ምድብ 3ኛ ወንጀል ችሎት ተከሳሽ አዲሱ አስራት በሰውና በሰነድ ማስረጃዎች ጥፋተኛ መሆኑን በማረጋገጥ ግለሰቡን ያስተምራል፣ ሌሎችን ያስጠነቅቃል በማለት በ1 ዓመት ከ2 ወር እስራት እንዲቀጣ ወስኖበታል። የቆሙ ተሽከርካሪዎችን የሰሌዳ ቁጥር በመፍታት በሌላ ተሽከርካሪ ላይ በመለጠፍ የተለያዩ ወንጀሎችን የሚፈጽሙ አካላት መኖራቸውን በመገንዘብ አሽከርካሪዎች ተሽከርካሪያቸውን ለወንጀል ተጋላጭ ከሆኑ ቦታዎች ላይ አቁመው መንቀሳቀስ እንደሌለባቸው ሳጅን አብዩ አበበ መልእክት አስተላልፈዋል። በሰዓቱ ተከሳሹ ታርጋውን የነቀለው እንደዚህ በተለምዶም ሆነ ሸዋሸዋ ምናምን የተለያዩ ወንጀሎች በሚፈጸሙበት ቦታ ላይ ይሄንን ታርጋ ይገጥሙና የተለያዩ መኪና ላይ ያደረጉ የወንጀል ድርጊትን እየፈጸሙ ይሄን ታርጋ በየቦታ ይጥላሉ ማለት ነው። ተጋላጭ የማይሆኑበት ቦታ ላይ በስርዓት ፓርኪንግ ያለበት በቂ የጥበቃ እንትን ያለበት ቦታ ላይ እንዲያቆሙ ነው ለማህበረሰቡ የምናገረው።